ልጅቷ ከዱባይ ስትሄድ ደብዳቤ ጽፋለች ተባለ። መጀመሪያ ድራማው የሚጀምረው ከደብዳቤ ነው። ሰውየው ጋር ተደወለ። ከባሏ ጋር ችግር ጸብ ስለነበራት ይሰማል ድምጼ። ከባሏ ጋር ችግር ስለነበራት እያለቀሰች ነበር። እኛው ባለቤቴና ልጆቼ ወደ ሆቴል ሲወጡ እሷ ቤት ቀረች። ከዛ በኋላ ታንቃ ሞተች ተባለ። ታንቃ ሞተች ተብሎ ባለቤቷን ጠራ ነው። ካንተ ጋር ጸብ ነበራት ወይ ሲባል አልነበረኝም አለ። ይሄ ነገር ከሰዎቹ ጋር ያለውን ነገር ጨረስን። ያንንም ሳናምንበት ህዝቡም ሁላችንም ሳናምንበት ኦኬ እሺ ራሷን አጠፋች በሚለው እንስማማ። ራሷን እንኳን ብታጠፋ ምክንያት አላት እች ልጅ። ደብዳቤ ጽፋ ነው አሉ። እሷ ቤት የሚሰሩ ልጆች መጡ። እሺ እች ልጅ ቱርክ ነው የሞተችው አይደለ ሳሪ? መሲ ቱርክ ነው የሞተችው። ቱርክ ስትሞት ራሷን ያጠፋችው። ፖሊስ ጣቢያ ተወሰደ። አኪድ አስክሬን የሚያነሳው ፖሊስ ነው። ፖሊስ አስክሬኗን ያነሳል። ከዛ በኋላ ፖሊስና ፓስፖርት አይታያል። ዜግነቷ ኢትዮጵያዊ ነው። ምክንያቱም እች ልጅ አይዲ አላት፣ ፓስፖርት አላት። ኤምባሲ ነው ጉዳዩን የሚይዘው። በምን ሞተች እስከ መጨረሻው ድረስ ኤምባሲ ይከታተላል። ምናልባት ኢንሹራንሱ ላይ ከእናንተ ጋር እስማማለሁ። ራሱን ያጠፋ ሰው ኢንሹራንስ አያካትትም። ይሄ የሁሉም አብዛኛው ኢንሹራንስ እንደዛ ነው። ራሱን በራሱ ያጠፋ ሰው ልክ መንግስተ ሰማያት አወርስም እንደሚባለው የምድርንም ሕክምና ኢንሹራንሱም አይሰራለትም። እንደዛ ያንን እንተማመናል። የኔ ትልቁ ጥያቄው ኤምባሲ፣ የቱርክ ኤምባሲ፣ የኛ ኢትዮጵያ ኤምባሲ ይሄንን ካልሰራ ለቫኬሽን ነው ወይ እዛ ቁጭ ያሉት? ይሄንን የሚመልስልን አካል ቱርክ ምትቆም ነሲ እንድመልስልሽ ይኸውልሽ፣ እኔ ልንገርሽ። ይኸውልሽ አሁን አንቺ የምትያለሽው ልጅቷ መጣች እንደዚህ ሆነች፣ በቫኬሽን ነው የመጣችው። ያ ከሰውየው ጋር በቫኬሽን ነው የመጣችው። እዚህ ሀገር ውስጥ ሞተች። በቫኬሽን ነው የመጣችው። በቫኬሽን ነው የሚለው፣ ቪዚት ነው የሚለው ሲጀመር ቪዛዋ ማለት ነው። ፖሊስ ሞታ ሲያገኛት ያ ስራው ነው፣ ያነሳታል፣ ሆስፒታል ይወስዳታል፣ ምርመራ ያደርግላታል፣ ሬሳዋን ያነሰዋል። ገባሽ? ግን ከማጋ መጣች። አሁን እኮ ከዱባይ ከአረቦች ጋር መምጣቷን የሚናገሩት እኮ እነሱ ናቸው። እዚህ ሀገር የኢትዮጵያ ኤምባሲ እዛ ያለውና የቱርክ እንትን ሰዎቹ ነፃ የሚል ነገር ሰጥቶ ያሰራውን አስሮ አጣርቶ እኮ ነፃ ብሎታል ኤምባሲው። የእኔ ጥያቄ አሁን መሲ ያልተመለሰው የዝች ልጅን አሟሟት እስከ ፍርድ ቤትም ቢሆን ቆሞ የሚከራከረው ቱርክ ላይ ያለው ግለሰብ ኢትዮጵያዊ ሳይሆን የኢትዮጵያ ኤምባሲ ነው። መልሱልንም። ኢቨን ሰውየው መሲ ሰዎቹ እንኳን ይከሰሱ ከተባለ እኮ እኔ መሲ፣ አንቺ፣ ጀነራል አስቴር፣ መቅዲ፣ ሄለን አይደለንም የምንከሰው። እኛን ወክሎ እዛ የተቀመጠ ቱርክ እኔ ጥያቄ አለኝ። ለምንድን ነው እነዚህ ሰዎች ተረከቡ? ሲረከቡ ሆዷ ተቀዷል፣ አይተዋል። ታንቃ የሞተች ልጅ ሆዷ ለምን ተቀደደ? የመጀመሪያው ሚን ፖይንት። ሁለተኛ ከተረከቡ በኋላ እነሱ አስከሬኑን መላክ እንደሚችል ነው ያወቅ ነው አሉ። በኋላ ምርመራ ሲወሰድ ሳርዬ ሲወሰድ ሆዷ ምናምን ይሄ ሆድ ዕቃዋ ምናምን ተቀዶ ይታያል። ግን ለምርመራ ግን ያንን ነገር ለመቅደድ ራሱ የሚፈርም ሰው ያስፈልጋል። ያለ ፍቃድ በጭራሽ ማንም ሳይፈቅድላቸው አይቀድም። ለምንድን ነው ነገሩን አንጓታችሁ ሌሊቱ ሙሉ እንድናድር? ማን ነው የዚች ልጅ ሆዷ ተቀዶ ምርመራ ይመርመርልኝ ያለው? የፈረመው ማን ነው? በቃ እሱ ጋር ነው። በቃ ይሄንን የፈረመው ሰው ነው። ሳይፈረም ማንም ሰው አይቀድም። ይሄ ነገር ሲቀጥል ደግሞ እነዚህ ልንገርሽ፣ እሷ ይህንን ነገር ከዚህ ነው ሄደችው። እኛ እየተከራከርን ያለ ነው ከአረብ ሀገር ነው ሄደችው። ኃላፊ ወስደዋት ቪዛ ወጥቶላት ቪዛ ተሰርቶላት ነው ሄደችው። ይቺ ልጅ ያ የወሰዳት ሰው ኃላፊነቱን ሳይወስድ ሌላ ሀበሻ ለምንድን ነው ኃላፊነቱን የሚወስደው? የጂጂ አነጋገር ደግሞ እዚህ ጋር ተደውሎ ሰንበዲ ነጋዴ ደውሎ እናንተ ጋር የሞተች ልጅ አለች፣ እኛ ብር እንጨርሳለን፣ ነገር ግን ይህንን ነገር እባክሽ ብሎ አለኝ ነው የምትለው። ማን ነው ያ ሰውዬ? እኔም ጥያቄ ነው ይሄ ነገር ለምንድን ነው? እሺ ኮሚኒቲ አንድ ኮሚኒቲ ብቻ አይደለም። ኮሚኒቲ ከተባለ እዚህም ኮሚኒቲ ያሉ 10 ወይ 7 ናቸው ኮሚኒቲ። እነዛ ሰዎች ሳያውቁ ለምንድን ነው ጂጂ ብቻዋን ይሄን ነገር የምትወጣው? ለምንድን ነው አሁንስ $100 ነው ምናምን ተዋጣ የምትለው? ለምን ጂጂ እንደዚህ በጎ አድራጎት ላይ ማለት እንዲህ ኮሚኒቲው ላይ ስላለች ይመለከተኛል ብላ ነው ያደረገችው። ግን አየሽ ዞሮ ዞሮ ወደ ሚስቴክ እንትን ያመጣል። ገብቶሻል? የሆነ ነገር ልክ አሁን በሲ እንዳለችው ነው። ብዙ እህቶቻችን
የደማቸው ደመ ከልብ ሆኖ የሞቱበት ሳይታወቅ ከሞታቸው አሟሟታቸው ሆኖ ብዙ ነገር ውስጥ የገባሉ። እኛ ሳናቅ ደግሞ አንድ ነገር ልንገርሽ ለወርድ ስለሆነ አንድ ፖይንት ልንገራችሁና ብዙ ጊዜ እኛ ኢትዮጵያውያኖች አይደለም ኤምባሲ ማንኛውም ሰው ለችግራችን ለሚደርስብን መከራ ሳይሆን የደረሰብንን ነገር ተከራክሮ ቆሞ የኛን ደም መመለስ ሳይሆን በእኛ ችግር በእኛ መከራ በስደተኞች በሚመጣ መከራ ሰበብ አድርጎ ይሄንን መላጣ ድህነትን መቅረፍ የሚችሉ አጋንንቶች በዙሪያችን አሰፍስፈው ይጠብቃሉ። የመከራችንን ቁርሻ ገብቷቸዋል። ከችግራችን ከደረሰብን አደጋ በመኪና አደጋ የሚሆን ታሞ የሚሞት ራሱን የሚያጥፋ ይሄ ሰውዬ እች ልጅ የእሱ ሰራተኛ ሆና በሱ ቤት ውስጥ ተቀምጣ በሚኖርበት ሀገር እንኳ ሳይሆን ከዱባይ ወደ ቱርክ ይዟት ሂዶ በሞተችበት ብቻ ተጠያቂ ነው። የወሰዳት በሚኖርበት በተወለደበት ሀገር ፈርሞ የዚህ አካባቢ ነዋሪ ነኝ የዚህ ሀገር ዜጋ ነኝ ብሎ ፈርሞ በስነ ስርዓት በሰራተኛና በማህበራዊ ደህንነት በውጭ በኢትዮጵያ በውጭ ጉዳይ ሚኒስቴር በልጅቷ ላይ የደረሰውን ነገር አስከሬኗን ወደ መጣበት ሀገር ባልየው ለሰው ይውላችሁ። እግዚአብሔር አምላክ በሞተ ሰው ቁማር የምትጫወቱ ሰዎች ፈራጅ እግዚአብሔር ነው። እች ልጅ ኦልሬዲ እኛ አንመልሳትም። እናንተም ድራማ ብትሰሩ ባልየው ለልጆቹ የላከውን ድምፅ ስሚ። ሳሪ እየሰማው ነው። ላይቭ ላይ የሚታወሩትን እየሰማው ነው። ምናል አንቺ ካለሽ ጂጂ የሚታወራው ማንም የሚያወራው እየሰማው ነው። አስገብኝ፣ እኔ አስገብኝ። እነዚህ እኔ ሲያስረዳቸው እኔን አንተ በሷ ላይ ባልጋይ ነው በሷ ላይ ሴት ደርባይ ነው እሷ እንዲልትዎች ማንም የሚረዳሽ ሰው የለም። አስገብኝ። ባሏ አለ እየተከታተለ ነው። ውክልና ወረቀት በእጅ አለ በፎቶ ከፈለጉ እኔ ልክላቸዋለሁ። የሚያገባቸው ነገር የለም። የሚረዱት ከሆነ ይርዱ፣ ማይረዱት ከሆነ ሀሳቡን ዘግተው ይውጡ። አስገብኝ። እኔ አለው ይኸው አለው እየተከታተልኩ ነው። መሲ ቤት ነኝ ያለሁት። መሲ ቤት ነገር አንድ በአንድ እየተከታተልኩ ነው። እኔን አስገብኝ። ባሏ አለ እየተከታተላችሁ ነው ብለሽ እኔን እንዲያስገቡ ንገሪ። ለምን ትከራከራለሽ? አንቺ ያለ ውክልና አንቺ ራስን አጥቷል አትችይም። እነሱ ትላንትና እኔ ገብቼ በቤታቸው ሳለቅስና ሳወራ ምን አሉ? በኔ ላይ እየሳለቁ እየሳቁ ምን እያሉ አልነበረም? በምን አሳ ምን አሳ ምን አሳ እኔ ሳሪ ማነሰብ በሲ ማነሰብ ተቀበላት እንጂ ያለች እኔ መቼ አስወሩኝ? ችግሬ ምንድነው? በምን ንርዳይ መጣ ቢያርን በአንዴ መቼ አሉኝ? እነሱ እንደ ናግባ አንዴ ሳሪ ሚውት አርጊ፣ ሳሪ ሚውት አርጊ፣ አንዴ ሚውት አርጊው። ጂጂ ያውልሽ እየመረረህ ትውጧለህ። ገንዘብ በስሟ እዚህ ሚዲያ ላይ አትለምንም። እየመረረህ ትውጧለህ። ገንዘብ በዝች ልጅ የተነሳ ገንዘብ አሰበስብም። አንተ እኮ አስክሬኗን ለመቀበል ኢቭን እዚህ ገስት ላይ እንኳን መጥተክ ምንም ቢራ የሆነ ትንሽዬ በረሮ የሞተብህ እንኳን አትመስልም። ዛሬ ሪሰዋን ውክልና እዛ ቀበሯት ሲሉስ እዛ ቀበሯት ስትሉ ነበር። ወደዳችሁ ጠላችሁም እንኳን ከአንተ የበለጠ እነ ጂጂ ናቸው እየደከሙላት ያሉት። ኦኬ አንተ ወራዳ። እኔ ከዚህ በኋላ እውነት ለመናገር ምንሽ እኔ ከዚህ በኋላ የፖሊስ ሪፖርቱም አለ ምንም ነገር ቢመጣ ራሴንም ስለማቀው እኔ ችግር የለም ያደረኩትም ነገርም ስለሌላ አያስፈራኝም። ከዚህ በኋላ ግን ስለዚህ አስክሬን በምንም ተአምር የትኛው ሰው ወጥቶ የትኛው ሰው አንስቶ እንደሚቀብርና ሁላችሁም እናንተ ኃላፊነቱን ውሰዱ። ከዚህ ሰዓት በኋላ እኔ ምንም አይነት ነገር ማድረግ እናንተ ከዱባይ ነው የመጣችሁት እናንተ አድርጉ። ከዚህ በፊትም በትራንዚት መጣ እዚህ ላይ መጀመሪያ ኃላፊነቱ ወስደሽ ወሰርሽው አንቺ ነሽ። ጂጂ አንቺን እኮ እየወቀስን እኮ አይደለም ጂጂ፣ መረዳት ያቃተሽ እኮ ለምን ይሄን ያህል ሸክም አንቺ ላይ ጨመሩብሽ? ለምን እነሱ ለምን አላገዙሽም? የሰው ሀገር ነው ያለ ነው። እቺ ልጅ ሳሪ ነው ሳሪ መጀመሪያ ኃላፊነቱን የወሰርሽው አንቺ ነሽ። ኃላፊነቱን እስከወሰርሽ ድረስ ኃላፊነቱን ትጨርሻለሽ። አረብ አንስቶ አዳምጪ፣ በደንብ አዳምጪ፣ በደንብ አዳምጪ። ሚውት እያደረግኩ እነግርሻለሁ። በደንብ አዳምጪ። በመጮህ ምንም የሚሆን ነገር የለም። አዳምጪ። እዚህ መጮህ ልትሸፋፍኝ ስትነጋገሩ ለመፍትሄ እንጂ ሰውን ለመፍትሄ ነው። ሳሪ አንድ ነገር ልንገርሽ ሳሪ፣ ለመፍትሄ ነው እየተነጋገርን ያለ ነው። መፍትሄ ነው። ሳሪ አዳምጫት አንዴ ፕሊዝ፣ አዳምጫት እስኪ ሀሳቧን ውሰጂና ንገሪያት። ሳሪ ይኸውልሽ አዳምጫት። መፍትሄ ነው የመጣ ነው። ሁላችንም ለመፍትሄ ነው የረዳት እህቶች ናችሁ።
ፎልት ፋይንደር አትሁኑ። ፎልት ፋይንደር ማንም ለፎልት አይደለም እዚህ ላይ የመጣው ሄደን የቀበርነው በህይወቴ እስካለው እዚህ ሀገር ላይ እስካለው አበሻ የሆነች አቅም ካለኝ በአቅሜ ከሌለኝ ለምኜ አበሻን እቀብራለሁ። በህይወት ወንድሟ መጥቶ ሞታለች ብሎ የላከውንም አበሻ ሞታለች ብሎ ለእናቷ የተናገረውንም ለሀገር ምድሯ አብቅቻለሁ። በዛም አላፍርም። ደግሞ በሬሳ የሚነገድ ነገን የማልሞት ሰው ነኝና ነው በሬሳ የሚነገደው። ምነግደው ነገር አጥቼ ነው በሬሳ ምነግደው። ጂጂ አንቺ ነገርሽ እየተባለ አይደለም። እህቶቼ ተው፣ ለምትናገሩት ነገር ሁሉ እግዚአብሔር ይጠይቃቸዋል። ጂጂ አንድ ነገር ልንገርሽ። አሁን ጂጂ የተረዳችሁ ቆዩ፣ በማርያም አንዴ ቆይ። መቅዲ ሚዩት አድርጉት አንዴ፣ ሁላችሁ ሚዩታችሁን አትክፈቱ። መቅዲ አሁን አንቺ ጂጂ አንቺ ያልተረዳሹ ምን እንደሆነ ታውቂያለሽ?